አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ኢንሻአላህ ስለ እስትሽዋሮች የማወራችሁ ይሆናል ማለት ነው። በተደጋጋሚ ኮሜንት ላይ ጥያቄ እያየሁኝ ነው። በነገራችን ላይ ከዚህ በፊት ሰርቼ ነበር ቪዲዮ ስለ እስትሽዋር፣ ስለ ካህርባቃ ሲጀመር ስለ እቃዎች በብዛት ሰርቻለሁ። ወደ ኋላ ተመልሳችሁ ብታዩት ማለት ነው። ግን እያያችሁ አይደለም፣ መታችሁ እየጠየቃችሁ ነው ስለ እስትሽዋር፣ ስለ ፍሪጅ፣ ስለ ኦቭን ምናምን እና ውዶችዬ ዛሬ ምን ያህል ቮልት እንደሆነ እስትሽዋር የምታመጡት ምን አይነት እንደሆነ የእስትሽዋሩ አይነት እነግራችኋለሁኝ ማለት ነው። ባባ ዝም በል እንጂ ከዚህ በፊት የቀረጽኩት ቪዲዮ ላይ ማለት ነው የዚህ አይነት እስትሽዋር ጥቋቁር እንደዚህ የመላጊያው ማለት ነው ፀጉራችሁን አስገብታችሁ እንደዚህ የምታደርጉበት የዚህ አይነት ሁለት ተቃጥሎብኛል ብዬ አሳይቻችኋለሁኝ። እንዲሁም ደግሞ ይሄ በንፋስ የሚለው እስትሽዋር ማለት ነው እሱ አንድ ተቃጥሎብኛል እና አሁን እነዛን ጥያቸዋለሁኝ። አሁን እዚህ ጋር የለም በነገራችን ላይ ይሄ ሲስተር ነው እና የቀረኝ እስትሽዋር ይሄ ነው ማለት ነው። በነገራችን ላይ ይሄ እስትሽዋርም አሪፍ ነው የሚባለው አይነት ነበረ እዛ እያለሁ ውጭ እያለሁ ማለት ነው። አሁን ላይ ግን ከዚህ ጠንካራ በጣም አሪፍ አሪፍ እስትሽዋሮች አሉ እና ቮልቱን ምን ያህል እንደምታመጡ ነግራችኋለሁ። የፊሹ አይነትም ምን አይነት እንደሆነ አሪፉ የምነግራችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በመጀመሪያ ማለት ነው ልነግራችሁ የምወደው እረፍሽ አትረብሽ፣ ቁጭ በል ሰፍ ቁጭ በል። እሱ ልጁ በጣም እየረበሽ ነው። ብቻውን እዚህ ዘግቼበት ስለሆነ እየረበሽ ነው እና ውዶችዬ ማለት ነው ምን ልላችሁ ፈልጌ ነው የዚህ አይነት እስትሽዋር ስትገዙ ፊሹ ማለት ነው ባለ ሁለት ቢሆን በጣም ተመራጭ ነው ለኢትዮጵያ። ባለ ሁለት ስትገዙ በምትሰኩበት ይሄ የኢትዮጵያ ቤት እንዳለ በሙሉ ግድግዳው የሚሰራው እንትኖቹ ማለት ነው እነዚህ ክፍቶቹ መሰኪያዎቹ ፊሾቹ የሚሰሩት ባለ ሁለት ብቻ ናቸው። እና ብዙ ጊዜ እስትሽዋሮች ላይ ደግሞ አይታችሁ ከሆነ ከስንት አንድ መርጣችሁ ካልገዛችሁ በስተቀር እንደዚህ አይነት ነው የሚሆነው። እንደዚህ ባለ ሶስት ማለት ነው። የኔ የጣልኳቸው እነዛ እስትሽዋር ያልኳችሁ ራሱ ባለ ሶስት ናቸው ሁሉም እንዳለ የጣልኳቸው ማለት ነው። እና ባለ ሁለት ብታመጡ በጣም አሪፍ ነው፣ ትጠቀማላችሁ እንደፈለጋችሁ የትም ቦታ ታገኙታላችሁ ማለት ነው። ቤታችሁ ውስጥ በየግድግዳው እንትን አዳፕተር አያስፈልጋችሁም፣ በግድግዳው ላይ ሰክታችሁ መጠቀም ትችላላችሁ ማለት ነው። ግን ባለ ሶስት ከሆነባችሁ ወይም ደግሞ ያንንም አንጡ ብያችሁ ነበር ማከፋፈያው ማለት ነው። ይሄ ባለ ሶስት ይሆንና ማከፋፈያው እዚህ ጋር ስትሰኩበት ባለ ሁለት ይሆንና ግድግዳ ላይ ሰክታችሁ ትጠቀማላችሁ። የዚህ አይነትም አለ እና ካመጣችሁ ወይም እንደዚህ አይነት ገዝታችሁ ከሆነ ማከፋፈያውን ብታመጡ ጥሩ ነው። ያንን ቪዲዮ ሰርቼበታለሁኝ። እንግዲህ ዞሮ የምሰራላችሁን ቪዲዮዎች ኮሜንት ላይ ያስቀምጡልኝ ማለት ነው። ሄዳችሁ እንግዲህ ማየት ከቸገራችሁ ለማለት ፈልጌ ነው። እና ቮልቱ ምን ያህል ብናመጣ ጥሩ ነው ለምትሉ ደግሞ 240፣ 250፣ 260 ከዛ በላይ ማለት ነው። ከ240 በላይ መሆን አለበት። በተለይ እስትሽዋር ሲጀመር ማንኛውም ዕቃ የካህርባ ዕቃ ኢትዮጵያ ውስጥ ስታመጡ ከ240 በላይ መሆን አለበት። በጣም አሪፍ ነው እንደዛ። ለምን እኔ እንደነገርኳችሁ በ210 በ110 ያመጣሁት ዕቃ ነበረኝ ወዲያውኑ ነው የተቃጠለው ማለት ነው። እና 210ዎቹ ራሱ 220ዎቹ ራሱ የሚቃጠሉበት አጋጣሚ አለ። ለምን የኢትዮጵያ ፓወሩ አንዳንድ ጊዜ በደንብ ይለቀቃል። ፓወሩ ሲለቀቅ በጣም ነው ዕቃ የሚያቃጥለው ማለት ነው። እና ከዛ በላይ በቃ ምንም ዕቃ ብትገዙ መፍጫም ይሁን የአሲር መፍጫ የቡና መፍጫ ሁሉ ነገር ቢሆን ከ240 በላይ ቮልት ብትገዙ በጣም አሪፍ ነው ብዬ አስባለሁ። ኢትዮጵያ ውስጥ ካህርባው በጣም እንትን ነው፣ ፓወሩ በጣም ከፍተኛ ነውና ለዛ ብታመጡ ይሻላል። እዚህ ደግሞ ግድግዳ ላይ የኢትዮጵያ ግድግዳ ፊሾች ላይ የ220 ነው፣ የ240 ነው፣ የ110 ነው ተብሎ አይጻፍበትም። በነገራችን ላይ ያው የ110 ቮልቶች በፊት
እየቀሩ ነው እቃዎቹ አሁን ከዛ በላይ ቦልቶች ስላሉ አይታችሁ በጥንቃቄ ቁጭ በል ባባት አትረብሽ። አይታችሁ ቁጭ በል እስኪ እሺ በስርዓት እዚህ ጋር ትኝት በል በቃ ትኝት እና እያያችሁ መርጣችሁ ቮልቱን ምንም እቃ ስትገዙ ቮልቱን እያያችሁ እዚህ ጋር ይጻፋል ሲጀመር ማለት ነው። እዚህ ጋር እንትኑ ውስጥ ማለት ነው እዚች ጋር ከመሰኪያው ስር ይጻፍበታል የቮልቱ ስንት እንደሆነ ማለት ነው። ያንን በጥንቃቄ አይታችሁ እንደውም የካህረባ እቃ የሚሸጡት እዛ ሳውዲም ሆነ ዱባይ የመኔዎች ምናምን እንደዚህ ከሆኑ የኢትዮጵያ ካህረባ የሚገዛው ስንት ነው ምናምን ብላችሁ ብትጠይቋቸው ከ240 በላይ 260 አካባቢ እንደሆነ ይነግሯችኋል ማለት ነው። ብዙ ልጆች እህቶች እንደዛ እያሉ እየጻፉልኝ ስለሆነ ብትጠይቋቸው ይነግሯችኋል ብለዋል ማለት ነው። የገዙ ልጆች እንደዛ አድርጋችሁ መርጣችሁ መግዛት አለባችሁ። መጥቶ እቃችሁ ሰብስባችሁ አምጥታችሁ እዚህ ተቃጠለብን ምናምን ብዙ ልጆች ተቃጠለብን ምናምን ይላሉ። ውሃ ማፍያ ገዝቼ በቃ አንድ ቀን ሳላፈላበት ወዲያው እንደከፈትኩት ተቃጠለ ይላሉ ማለት ነው። እኔም ተቃጥሎብኛል እና እንዳይቃጠልባችሁ ምንም አይነት የኤሌክትሪክ እቃ ስትገዙ ቮልቱን መርጣችሁ መግዛት አለባችሁ እላችኋለሁ ውዶችዬ። ያው የስት ሻወሮች አይነት ደግሞ እነዚህ ናቸው። ይሄ በጣም አሪፍ ነው ብዬ አስባለሁኝ። የሲስተር ነው የገዛችሁ ከዱባይ ያመጣችሁ ነው። ይሄ ደግሞ እኔ የገዛሁት አይነት ማለት ነው። የቀረኝ አሁን እሱ ነው። እንደምታዩት እዚህ ጋር ያሉት እንትኖቹ ማለት ነው እየተነቀሉ ነው። እነዚህ ቀይ ቀይ የሆኑት ነገሮች ማለት ነው። እና እዛ ስንገዛው በጣም አሪፍ ስት ሻወር ነው ተብሎ ነበር የገዛነው ውዶችዬ ማለት ነው። በሰዓቱ በጊዜው ላይ አንደኛ ተብሎ ነው ሴትዬ ነበረች የጠለበችልኝ ከኦንላይን ማለት ነው። እና በጣም አሪፍ ነበር በጊዜው ላይ። አሁን ላይ ግን ከዚህ የበለጡ አሪፍ ስት ሻወሮች መጥተዋል እና መርጣችሁ ብትገዙ በጣም አሪፍ ነው። ምን እሺ ፀጉሬን ልትሰራበት ነው? ወይኔ ጉዴ! ልጅ ሲኖራችሁ እኮ ሱብሃንአላህ በቃ እንደምንም ነገር መስራት አትችሉም። እኔማ ጭራሽ ምግብ ስሰራ ራሱ በቃ መቁሎን ካላማሰልኩኝ ነው የሚለው እና በጣም ከባድ ናቸው ልጆች። እና በጣም የመረጥኩት ስት ሻወር ደግሞ እንደነገርኳችሁ ፊሹ እንደዚህ መሆን አለበት። በጣም ትጠቀማላችሁ። እኔም ብትሰሙ ባለ ሁለት ገዝታችሁ በቃ ያላችሁን እቃ ስትገዙ የኤሌክትሪክ እቃ ወላሂ ባለ ሁለት ብታመጡ በጣም ተመራጭ ነው፣ አሪፍ ነው። ጀመር ሞልቷል። እናንተ መረጡኝ ነው እንጂ መምረጥ እንጂ የሚጠበቅባችሁ ኤሌክትሪክ እቃዎች አንድ አይነት አሁን የዚህ አይነት ሻወር ይሁን የቡና መፍጫ ይሁን ባለ ሶስትም አለ ባለ ሁለትም አለ አንድ አይነት እቃ ማለት ነው። እና እናንተ ባለ ሁለቱን እየመረጣችሁ ብታመጡ ትጠቀማላችሁ እላችኋለሁ ውዶችዬ። ለዛሬ ያለኝ ቪዲዮ እንግዲህ ይሄንን ይመስል ነበር። እንደምትወዱት ተስፋ አደርጋለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ እስኪ ሼር አድርጉ ለጓደኞቻችሁ በኢሞ በዋትስአፕ ሼር አድርጉልኝ ማለት ነው። ኢንሻአላህ በቀጣይ ቪዲዮ እንግዲህ ለእናንተ ይጠቅማል ብዬ ያሰብኩትን ይዤላችሁ እስከምመጣ አላህ ሰላማችሁን ብዝት ያድርግልኝ። ኮሜንት ላይ አስቀምጡልኝ የምትጠይቁት ጥያቄ ካላችሁ ስለ እቃዎች ምናምን ማወቅ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ፣ መልስላችሁ ይሆናል። አላህ ሰላማችሁን ብዝት ያድርግልኝ፣ ሀገራችንን ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።